እስካሁን እዛ ነበርኩና ሮጬ ነው የወጣሁት ስትደውል። ያ በነገራችን ላይ ያው ይሄ ፎርማል የሆነ ኢንተርቪው ነው እና ለዚያ ነው በሰዓት ላይም ሲሪየስ መሆን ያው ሲሪየስ የምንሆነው ለዚያም ነው የደወልኩለት። በቃ ይቅርታ ልጠይቃቸው ቆይ አንተንም ናትዬ ትልቅ ይቅርታ ሰዓትህን ጠብቀህ በሰዓት ተገኝታል። እኔ ደግሞ ሰዓቴን ስላላከበርኩ አንተንም ቤተሰቦችህንም ቤተሰቦቻችንን ይቅርታ መጠየቅ ፈልጋለሁ። ሁላችሁም ይቅርታዬን ተቀበሉኝ። ያ በእርግጠኛነት ይቅርታን ይቀበላሉ። ባብዬ በቅድሚያ ስለመጣህ አመሰግናለሁ። ይህን ኢንተርቪው እናርግ ስለ በቅንነት ነው እሺ ብለህ ለጥያቄዎች መልስ ለመስጠት ወዲያው ተስማምተህ ነው እና እዚህ የመጣኸው ማለትም ላይቭ የገባኸው ከኔ ጋር ኢንተርቪው ለማድረግ በቅድሚያ ላመሰግንህ እፈልጋለሁ። እግዚአብሔር ያክብርህ። አመሰግናለሁ። በጣም አመሰግናለሁ ወንድሜ ናቲ። እግዚአብሔር ያክብርህ። ቴንኪው ባብዬ። ለመግቢያ ያህል ባቢ ብለን ነው የምንጠራ። ስምህ ትክክለኛው ግን ባቢ ነው አይደለ? ባቢ ያ ባቢ ማለት ምን ማለት ነው? ባቤ ጨረቃ። መልካም ባቤ፣ እስቲ ከልጅነት ከውልደትህ እንነሳና ያስተዳደግ ሁኔታ ምን ይመስል ነበረ? የት ነው የተወለድከው? የቤተሰብ ሁኔታ ከሚለውን ጀምር። ምክንያቱም ያው አንተ ላይ ብዙ እንዲጠንከር የምንብልባቸው ጉዳዮች የሉም ያን ያህል። በእርግጥ በኋላ ላይ እንመጣባቸዋለን። ከዚህ እንነሳ። እሺ፣ እኔ ትክክለኛ ስሜ ያው ዮሐንስ ተሾመ እባላለሁ። ተወልጄ ያደግኩት አርባ ምንጭ አካባቢ ምዕራብ አባይ በሚባል ወረዳ ውስጥ ነው። ትምህርቴንም የመጀመሪያ ደረጃ ሁለተኛ ደረጃ ትምህርቴንም አጠናቅቄ ኮሌጅ ለመማር ነው ወደ አዲስ አበባ የመጣሁት። ያው ብዙ ህይወቴን ወደ 10 ምናምን ዓመት አርባ ምንጭ አካባቢ ምዕራብ አባያ ውስጥ ነው ያሳለፍኩት። መልካም ባቢ፣ የቤተሰብ ሁኔታ ምን ይመስል ነበረ? እናትና አባት፣ እህት ወንድሞች ስንት ናችሁ? እህት ወንድሞች? እኔ አንድ ወንድም አንድ እህት አለችኝ። አንድ ታናሽ እህት፣ አንድ መጨረሻ ደግሞ የቤቱ መጨረሻ አንድ ልጅ አለ። 3 ነን እኛ ቤት ውስጥ። ያው የወታደር ልጅ ነኝ። አባቴ ወታደር ነው። ማዘሬ ቤትም ቤት ነች ምናምን ብዙ ሀስሎች አሉ። ወታደር ሆነ ደግሞ ማዘር የቤት እመቤት ስትሆን ብዙ ነገር ሀስል ነው። ከውትድርና በኋላ አባቴ እንትን ነው ስራ፣ የግል ስራ፣ ጡረታውን ምናምን የሚጠብቅ አይነት አባት አልነበረም። በጊዜ ነው ጡረታ የወጣው። ብዙ ስራዎችን ይሰራ ነበረ። ላይክ ከተማ ውስጥ በጣም የተለያዩ ስራዎችን በመስራት ለቤታችን ተጨማሪ ገቢ ያመጣ ነበረ ምናምን። ያው ግን እስከ 7ኛ ክፍል እስካለሁበት እስክደርስ ድረስ ነው። 7ኛ ክፍል እያለሁ ያው አባቴ ከዚህ ዓለም በሞት ተለይቷል። ነፍሱን በአጸደ ገነት ያኑርልኝ። ከዛ በኋላ የቤቱ ታላቅ እኔ ነኝ። ታናሽ ወንድም ነው ያለኝ። ከዛ በኋላ ሀስል ነው ህይወት። አባት በህይወት ባሉበት ሰዓት ያው ወታደር ናቸው ብለኸኛል እና ምን የኢኮኖሚ ሁኔታ እንዴት ነው? ምክንያቱም እዚህ ሀገር ላይ ለወታደሮች የሚከፈለውን ክፍያና እነሱ የሚከፍሉትን ዋጋ እናውቀዋለን እና በእርግጠኛነት የወታደር ልጅ ስትሆን ደግሞ በተጨማሪም ሌላ ማንሳት የምፈልገው ጥያቄ ለሀገር ፍቅር ያለ ነገር እንዴት ነው? ቤት ውስጥስ የወታደር ልጅ ሆነ የኢኮኖሚ ሁኔታ እንዴት ነው ቻሌንጁ? የኢኮኖሚ ሁኔታ እግዚአብሔር ይመስገን ያላጣን ሰዎች ነው። ያላጣን ሚንስ ፋዘር እስከነበረበት ጊዜ እግዚአብሔር ይመስገን። ፋዘር ጎበዝ ሰው ነው፣ እጅግ በጣም ጎበዝ ሰው ነው። ያው ጡረታው ምናምን የሚጠብቅ አይነት አባት አልነበረም። ክሬቲቭ ነው፣ የተለያዩ ስራዎችን ይሰራል፣ የተለያዩ አይነት ቢዝነሶችን ያመጣል። እነዛም ቢዝነሶች እየሰራ የተሻለ ህይወት ምን እንትን አልኩ መሰለ። ፋዘር ከሞተ በኋላ ምን ልብ አልኩ መሰለ። ይህንን ነገር ሁላችሁም እንድትሰሙኝ ይፈልጋለሁ። እኛ ቤት ፋዘር አሁን እኛ አካባቢ እንትን ነው ባህላዊ የሆነ አመጋገብ ነው ያለው። አሁን በቆሎ ቂጣ ምናምን ነው የሚበላው እንትን የሚባለው። እኛ ቤት ፋዘር ግን እንትን በቆሎ ምናምን እንትን አይልም። ሁሌ እንጀራ ነበረ እንትን የምንለው። ከኛ የተሻለ ገቢ ያላቸው ልጆች እንኳን እነሱ ቤትም ሲሄድ እንደዛ አይነት አመጋገባ ያለው ድልቅቅ አድርጎ ነው ልብሱን ምኑን ሙሉ ነገር ነበረን። ሌሎቹ ጋር እንደዛ ላይም ነበር። ከዛ ፋዘር ካረፈ በኋላ ምን ተማርኩ?
የሌሎቹ ህይወት ቀጠለ። ያንን ምግብ እየተመገቡ የነሱ ቤተሰብ ለነሱ የተሻለውን ሌላውን ነገር ቤት ምናምን በስማቸው ወይንም የሆነ ቢዝነስ ነው የሚጀምረው። እኛ አባት ቢዝነስ እኛ ላይ ነው ኢንቨስት ያደረገው። እኛ ላይ ሚንስ የተሻለ ምግብ እንድንበላ የተሻለ ልብስ እንድንለብስ ምናምን ነው ያደረገው። ከዛ ዋና እድሜ ሲጨምርና ነገሮች እነዚህ ቁሳዊ ነገሮች በሚያስፈልጉ ሰዓት እነዛ ድሮ ብር ስለሌላቸው ቋጣሪ ስለሆኑ ነው እንዴ በቆሎ የሚበሉት ምናምን የምላቸው ሰዎች የተሻለው ነገር እነዛ አላቸው ቁሳዊ የሚባለው። እኔ ደግሞ እኛ ላይ ኢንቨስት ስላደረገ አባታችን ምንም ስላላጎደለ እሱ እንትን ሲል እየጎደለ መጣ። ያ ነገር አልቀጠለም። እንደዛ መብላቱ፣ እንደዛ መልበሱ፣ እንደዛ መዘነጡ የሆነ እንትን ላይ ስታድግ ለልጆችና ለቤተሰቦች የቱን ማድረግ እንዳለብህና የቱን ማስቀደም እንዳለብህ እዛ ጋር የተማርኩ ይመስለኛል። ኢኮኖሚ በጣም አሪፍ አድርጎ ነው ያሳደገን። በቃ የሀብታም ልጅ ሆንኩ ያለ እስኪሰማኝ ድረስ። ግን ያው እሱ እስከነበረ ጊዜ ነው። ቀጣዩን ነገር አላሰበም ሳይሆን ያው እኛን ስላስቀደመ እኛንም እንደ ጥሩ ልጆች አድርጎ እንድናድግ ስለፈለገ ያው ልጅ ሲያድግ የተመጣጠነ ነገር ቢበላ ምናምን ይመከራል። ግን አንዳንድ ደግሞ እንደነዛ አይነት ወጪዎች ብዙ ሴቭ ከምታደርግበት ብዙ የሆኑ ይሄ እንትን ላቢሊቲ የሆኑ ነገሮችን እንድታረግ ያደርጋል። ሀሴት ላይ አታውለውም። እንደዛ አይነት ነገር ላይ ትኩረት ስታደርግ በቃ ላቢሊቲዎች ናቸው ምናምን። ግን ሀሴት ላይ ቢሆኑ እሱ ቢያልፍም እነዛን መጠቀም እንችል ነበረ። ያንን ተምሬያለሁ። ግን የተሻለ ህይወት ነው ኖሬ ያደግኩት እስከ 7ኛ ክፍል። ከዛ በኋላ የቤቱ ታላቅ ስለነበርኩ ያው የአባትነቱን ድርሻ ትወስዳለህ። እንመጣበታለን ባብዬ። እንግዲህ አባታችሁ ባልከኝ ሁኔታ ከሆነ ሙሉ ነገሩን ነው ለእናንተ የሰጠው ማለት ይቻላል። የወታደር ልጅ ስትሆን፣ ሌላኛው ጥያቄ ወታደር ልጅ ስትሆን ለሀገር ፍቅር ያለ እንደው ከሌላው ልጅ ይለያል። ለምሳሌ እኔ የወታደር ልጅ አይደለሁም፣ አንተ ግን የወታደር ልጅ ነህ። ስለሱ ሁኔታስ እስኪ። የሀገር ፍቅር እኔ እንትን ነው ፋዘር እንደሌላ ወታደሮች አይደለም፣ ትንሽ ለቀቅ ያለ ነው። በነፃነት ነው ያደግኩትና እንትን አይነት አይደለሁም። ገገማ አይነት አክራሪ አይነት እንትን አይደለሁም። ኖርማል ሰውኛ አይነት ባህሪ እንድንይዝ ነው ያደረገው። ማለትም ሰው ነኝ ብዬ እንዳምን ሰው ነኝ። ይበልጥ ሀገር እንዳልል ማለትም ለምሳሌ ሱዳን ብሄድ ለመኖር እንዳልቸገር፣ ከእንደገና ካናዳን ብሄድ አሜሪካን ብሄድ ለመኖር እንዳልቸገር፣ ሁላችንም ሰዎች ነን፣ ሰው በመሆኑ መከበር እንዳለበት አርጎ አሳምኖ ነው ያሳደገኝ እና መኪናዬን ማብራት አለብኝ መሰለኝ አይ ቲንክ እንደዛ አርጎ ነው ያሳደገኝ እና ልዩ የሆነ የሀገር ፍቅር አለኝ። ያው እንደ ማንኛውም ሰው ግን እንዲህ አክራሪ የሚባል አይነት ሰው አይደለሁም። ሰው ነው የምወደው። ከሀገር እና ከሰው የቱን ታስቀድማለህ ብባል ሰው ማስቀድም አይነት ሰው ነኝ። ነጭ ሆነ ጥቁር ሆነ አበሻ ሆነ ሱዳናዊ ካናዳዊ ሀገር ማለት በነገራችን ላይ ያው ሰው እኮ ነው ባብዬ፣ ሰው ነው። ግን የእኛ ሀገር እንትን አለ አይደል ሜንታሊቲ እሳቤ ወደዛኛው አልገባም። እኔ አሁን እንትናዊ አይነት ሀገሬን ወዳለው የእንትኑን ሀገሬን ወደዋለው አልልም። ሁሉም ሀገር ያለውን ሰው ወዳለው። ናቲ የት ነው የተወለድከው? አርሲ ሴሩም አርሲ ነው ተወልደ ያደግከው። አዲስ አበባ የተሻለ ስራ አግኝታ የተሻለ ህይወት እንድትኖር አድርጋለች። ነገ ካናዳ ብትሄድ ካናዳ ያሉ ጓደኞቻችን እና ወዳጆቻችን ካናዳ ሄደው የተሻለ ህይወት ኖሮ የተሻለ ነገር መስርተዋል። ያ ሀገራቸው ነው። አገኘኝ እዚህ ያላገኘውን ነገር እዛ ጋር አግኝታል። ማረፊያው ነው የሰው ልጅ ሀገሩ ብዬ የማስብ አይነት ካራክተር ነው። በጣም አሪፍ። አርባ ምንጭ ላይ ስታድግ እንዴት ነው አስተዳደጋችሁ? ከሰፈር ጓደኞች ያለውን ሁኔታ እስቲ አስታውሰን። አርባ ምንጭ በጣም ደስ የሚል ሀገር ነው። አርባ ምንጭ ላይ ምዕራብ አባይ ምን ልበልህ ሁሉም ሰው የሚኖርባት ሀገር ነች። የወታደር ካምፕ አለ፣ አሁን በቅርብ ነው የተመሰረተው። ግን ቢሆንም አብዛኛው ሰው ይሄ ኖርማል ከተማ ቀመስ ነው። የሹፌር ልጅ ነህ ወይንም ምናምን እና
የከተማውን አይነት ቫይብ የሚያራምዱ ናቸው። ዘረኝነት ውስጥ አታገኝም ወይ ፖለቲካ ምናምን። ኦልሬዲ ስራ መስራት፣ የተሻለ ገቢ ማግኘት ካልሆነ እዛ አካባቢው ላይ እርሻ አለ። እርሻውን ተጠቅሞ እንትን ማለት ሌላ ዲፕ የምንገባበት ነገር አይኖርም። ከማህበረሰቡ ጋር ነው የምታድገው። ስታድግ የሆነ ጎረቤት ጋር ውለህ አድረህ በልተህ ጠጥተህ 3 ቀንም 4 ቀንም የሆነ ቤት ልታደር ትችላለህ። ያም ሄዶ እናንተ ቤት እንደዛ ሊያድር ይችላል። እና በጣም ነፃነቱን ባወጀ ማህበረሰብ ውስጥ ነው ያደግኩት። እጅግ በጣም ደስ ይላል። እንደ ሌላው ማህበረሰብ እጅግ በጣም ደስ የሚል አካባቢ ውስጥ ነው ያደግኩት። በጣም አሪፍ። እስቲ በዚሁ አጋጣሚ ለአርባ ምንጭ ልጆች በጋሞኛ እንደምትወዳቸው ነገራቸው። ሳሮ ሳሮ አይማሌ ኑዶሬናቶ ኢንተናዶ ሳይስታኒ። በጣም አሪፍ አጋቢዬ። ሌላኛው የትምህርት ሁኔታን እናንሳ እስቲ። ከልጅነት ማለት ከኬጂ አንስቶ ምናልባት እንደኔ አንድ ቀጥታ እንደኔ ከአንደኛ ክፍል የጀመርከው? ከአንደኛ የመንግስት ተምሬ የመንግስት ነው ያደግኩት። እንዴት ነበረ እስቲ ከታች አንስቶ ያለው የትምህርት ሁኔታ? ትምህርት በቃ ጸዴ ላይፍ ነበረ። ማለትም ትምህርት እስካሁን የቱ ጊዜ ላይ ነው ደስተኛ የነበርከው ብትለኝ እኔ ትምህርት ቤት የነበርኩበትን ሰዓት ነው የምልህ። በጣም በቃ ደስ የሚል የትምህርት ቤቱ በጣም አስቸጋሪ ልጅ ነኝ። በጣም አረባሽ ተማሪ የሚባለው እኔ አረባሽም ነኝ፣ ጎበዝም ተማሪ ነበርኩ። በጉብዝና አስተማሪ ይወዳል፣ ደግሞ በመረበሽም ትጠላለህ። በሁለቱ ስሜት ውስጥ ማደግ ደስ ይላል። ጎበዙ ተማሪንም አረባሽ አደርገዋለሁ፣ ጸባይተኛ የሚባለውንም ረባሽ አደርጋለሁ፣ ሰነፉንም። ብቻ ደስ የሚል ቫይብ ነበር ያደግኩት። በፈረቃ ነው የተማርኩት። በፈረቃ ተምራል? ያ በፈረቃ ነው የተማርኩት እኔ። እጅ ወደ ላይ በሚባለው አልጎሪዝም ነው የተማርኩት እኔ። አይ ተመሳሳይ የትምህርት ስርዓት ውስጥ ነው የተማረው ማለት ነው። አዎ ያው የከሳትና የጠዋት በሚባለው እኔ ግን ያው አብዛኛውን ጊዜ የተማሪ ፖሊስ ስለነበርኩ ከሳትም ጠዋትም ልገኝ እችላለሁ። የተማሪ ትራፊክ ምናምን ታውቃለህ እነዛን? ኦኬ ክበብ ውስጥ ምናምን ተሳተፈ። ክበብ ውስጥ ገባና የተማሪ ፖሊስ ከሆንክ ተማሪው አስፋልት ሲሻገር ዜብራ ላይ ቆመ የማሻገር ግዴታ አለብህ። ማንጸባረቂያ ይሰጣል። ስልጣን ነው የራሱን ችሎ። እና አሁን በእኛ አካባቢ ከአዲስ አበባ ወደ አርባ ምንጭ ያለፈ ዘመን ባስ አስቁሜ ጠዋት ትምህርት ቤት መነጋገር ያውንኩ በቃ ሚኒ ሚዲያ ላይ ተወራ ምናምን። ትላንትና በሚገርም ሁኔታ ባቢ ዘመን ባስ አስቁሞ ነበረ ምናምን ተባለ። ላይክ እንደዛ ለነገሮች አዲስ በነበርንበት ሰዓት ላይ ቆንጆውን ነገር ያየው አይነት ልጅ ነበሩ። ሁለተኛ ደረጃ ትምህርት ቤቱን በነበርኩበት ሰዓት ትንሽ እዛ ጋር አስቸገርኩ መሰለኝ። ኦቨር ምንድነው ያው ኃላፊነቱን በዛብኝ። መማር አለብኝ። 7ኛ ክፍል ነው ሀፕን ያደረገው የፋዘር ሞት። ከዛ በኋላ ያለው ነገር የኔ ኃላፊነት ነበረ። እዛ ጋር እያስቸገርኩ መጣሁ ትምህርት ላይ። 9ኛ ክፍል 10ኛ ክፍል ኦን ታይም ነበረ የምባለው ስሜ። ባጥር ምገባበት ሰዓት አለች። ሰዓቴን አክብሬያት ባጥር ምገባበትን ሰዓት ስለምመጣ ኦን ታይም ነው የሚሉኝ ልጆች። ኦን ታይም መጣ በሰዓቱ ነው። ባጥር ነው ገባ፣ ባጥር ነው የምወጣው። ያ ፕራውድ ሆኜ ማውራቴ ሳይሆን ላይክ እነዛ ነገሮች ዋጋ አስከፍሎኛል። ዛሬ ላይ በጣም ዋጋ አስከፍሎኛል። ግን ላይክ ያለፈ ታሪክ ነው፣ ያለፍኩበት ነው። እንደዛ አሳልፌ ነው ያደግኩት። ግን ያ ባይሆን አሪፍ ነበረ። በነገራችን ላይ ያለፈን ነገር መናገር ምንድን ነው ሰው ጥሩ ጎኑንም መጥፎ ጎኑንም ይኸው በነገራችን ላይ ሰዎች ሲናገሩ ከዛ ለሱ የሚበጀውን ይወስዳል ከውስጡ ማለት ነው። ከዚህ ጋር ተያይዞ ባቢ ሌላኛው የእኛ ሀገር ወላጆች አንድ ተማሪ የሚያልፍለት በትምህርቱ ብቻ ነው ብሎ ያስባሉ። አንተ በዛ ላይ ያለ መረዳት ምንድን ነው? በትምህርት ብቻ ነው የሰው ልጅ ወይንም ተማሪ የሚያልፍለት? ለዚህ የማህበረሰባችን አስተሳሰብ እኔ የኔ እንትን አስተማሪ ይሆናል ብዬ አስባለሁ። እኛ ቤት ውስጥ የሚታሰበው እኔ የመንግስት ሰራተኛ እንደሆን ብቻ ነው። ከሳድግም የእንትና ልጅው ምን የመሰለ የግብርና ሙያተኛ ነው፣ የእንትና ልጅው የተከበረ ፖሊስ ነው እናም እንደዛ ስባል ነው ያደግኩት። እንትናን ይኸው ተከበረ ሐኪም ነው እናም ስባል ነው ያደግኩት። እና እኔ የምፈልገው አርቱን ነበረ። ላይክ አሁን በቲቪ ያኔ እነ ዳዊትን እነ ኢዮብ ዳዊትን ምናምን ሳይ እኔ እንደነሱ ነው መሆን የምፈልገው። እኔ የነ ባባ ጓደኛ የነ ማንዴላ ጓደኛ ነው መሆን የምፈልገው ምናምን ስል ላይክ
እንትን ጉም እንደዘገነ አይነት ሰው የማይጨበጥ ህልም ነው የምታወራው። ከዚች ሀገር እንዴት ወጥተህ ነው ታዋቂ የምትሆነው ምናምን እየተባሉ ላይክ ትምህርት መማር ጥሩ ነው ለሚፈልግ ሰው አገኘኝ መማር ጥሩ ነው፣ ግን መማሩን ለሚፈልግ ሰው ብዬ ነው ማምነው። ለምሳሌ ሁሉም ነገር የምትፈልገው ሙያ ትምህርት አለው። አንተ ጋዜጠኛ መሆን ነው የምትፈልገው፣ የጋዜጠኝነት ትምህርት አለ። ግን ቴክኒክና ሙያ ተማር፣ ሙያ ተምር፣ የሆነ ነገር አግኝና የሆነ ነገር እኛንም እርዳን እየተባልክ ከምትፈልገው ነገር መጎተት ነው ትንሽ ስነ ልቦናችንን የሚጎዳው ብዬ አስባለሁ። እኔ አርቲስት መሆን ከፈለኩ ወይንም ሴሌብሪቲ መሆንና ኢንተርፕሪነር መሆን እፈልጋለሁ ስል ይሄ ሙያ ነው፣ ይሄ ትምህርት ነው፣ መማር እችላለሁ። ይሄንን የምትማርበትን መንገድ ማመቻቸት ይችላል። ግን ያ ሩቅ ይሆንበታል። የኛ ማህበረሰብ ሩቅ ነው፣ እዛ ጋር አትደርስም። ከየት መተህ ነው አንተ የምትሆነው? እነዛ ዘመድ ስላላቸው ነው እዛ ጋር የደረሱት ነው አይደለም። ኢንተርቪያቸውን ስሜ የነ ሰራዊት ፍቅሬን ከትንሽነት ነው ወደ ትልቅ ሄዱት፣ እኛም እንደርሳለን ስትል አያምንም ቤተሰብ። ከዛ ሁለተኛ ዓመት ተማሪ እያለሁ ኮሌጅ በቃ አታስተምሩኝ፣ እኔን አዲስ አበባም ዘመድ የለንም አይደል፣ እኔ ልሂድ በቃ ዝም ብዬ ልሂድ እና አላጣም ማረፊያዬን፣ እኔ የምፈልገው አርት ነው በሚል በግድ ነው የወጣሁት። በግድ በቃ አልማርም። እኔ 2 ዓመት ተማርኩ ሳልፈልግ ኮሌጅ ላይ ኮሮና ገብቶ ከእንደገና ድገሙ ተባለን 1 ዓመት። እኔ በማልፈልገው ነገር በእናንተ ምክንያት በእናንተ ግፊት ለምንድን ነው ትምህርትም ደግሞ እዛ ጋር ብሄድ እኔ በ1 ዓመት ውስጥ ስኬታማ ልሆን እችላለሁ። በግድ ነው 2013 አካባቢ አስታውሳለሁ ትምህርቴን ኮሌጅ የምማረውን ትቼ አዲስ አበባ ወጥቻለሁ ብዬ ደወልኩላቸው። እኛ ሀገር ትራንስፖርት የምትመጣው በቀጥታ አይሱዚ ነው። አይሱዚ ያገኘው የሰፈር ሙዝ የጫነ አዲስ አበባ የሚመጣ ወጣው ታስኩ። እኔ ወደ አዲስ አበባ ስመጣ እዚህ የሩቅ ዘመድ ነበረን ምናምን ተደወለላቸው። በቃ እሱ እየመጣ ነው ተቀበሉት ተባለ። የአዲስ አበባውን ህይወት እንመለስበታለን ባብዬ፣ እዚሁ ከትምህርቱ ጉዳይ ሳንወጣ። ስለዚህ ስናጠቃለለው የትምህርቱ ጉዳይ መማር ለሚፈልገው የሚፈልገውን ነገር ሳፖርት እናድርገው። አሁን እኔ በግድ ነው እንደዛ ያሆንኩት፣ ግን ነገ ላይ ልጄን እንደዛ አላደረገውም። አሁን ታናሽ ወንድም አለኝ፣ ትምህርት ይማራል፣ ግን ልጁ መሆን የሚፈልገው ኳስ ተጫዋች ነው። እኔ ላይ የሆነው ነገር እንዳይደገም ከልጅነቱ ታናሽ ወንድሜ ላይ ኢንቨስት የማደርገው ኳስ ነው። አካዳሚ አስገብቼዋለሁ፣ የተለያዩ ትጥቆችን በማሟላት የተለያዩ እንትን ታብሌት ገዝቼለት እንትኖችን እንዲያይ ይሄ ትሬኒንጎችን እንዲያይ በቃ ማየት ያለበትም እግር ኳስ ተጫዋቾቹን ትልልቅ ደረጃ ላይ ደረሱትን ለምን እነዛን እያየ ባደገ ቁጥር ያለች እነዛን የመሆን እነዛ ጋር የመሳብ አቅሙ ከፍ ይላል። ይዛለች አገኘኝ እዛ ጋር ካለውም ነገር ይርቃል። ነገሮችን እሱ ለሚፈልገው ነገር ስታቀርበው የሆነ ሰው እርምጃው በሚገርም ስፒድ ይሆናል። ምንድነው ሰው የሚፈልገው ነገር ካለ መጀመሪያ መጠየቅ፣ ምንድነው መሆን የምትፈልገው? ይሄንን ነው። ኦኬ ይሄ ላይ እኔ ላግዝ፣ ባልችል የሚችል ሰው ላገናኝ፣ የሚችል ዘመድ ጋር ዋጋ ላስከፍል ብሎ ዋጋ ቢከፍል ይሻላል እንጂ አይ እንትን ነው ምርጥ እንትን ተማር ምናምን ብለህ ልጅን አስገድደ እንትን ማድረግ መግደል ነው። እኔ እንደማምነው ልጅን መግደል ነው ብዬ ነው የማስበው። ልጅ ግን የሚፈልገው ነገር ላይ ከተማረ ጎበዝ ይሆናል፣ አንደኛ ይወጣል፣ ይሸለማል። የግድ እኔ በኢንጂነሪንግ ብቻ መሸለም የለብኝም ወይንም ዶክተር በመሆን መሸለም የለብኝም። በዚህ በምፈልገው ቦምባ መጠገንም ቢሆን በዛ ከተሸለምኩም ለኔ ስኬት ነው። ዋናው አሁን የኛ ማህበረሰብ የሚፈልገው የራሱን መከበር ነው በልጁ እንጂ የልጁን ደስታ አይደለም። የልጁ ደስታማ እየተናገረ ነው። ይሄንን ነው መሆን ነው የምፈልገው ነው የሚለው። ቤተሰብ ግን አይ እንደዚህ ትንሽ ስራ አገኘና እኔ በዛ ውስጥ መከበር ነው የምፈልገው ነው የሚለው። ያ አይደለም ደስታ መሆን ያለበት። ልጁ ወዶ በተማረው ትምህርት የሚያገኘው ደስታ ነው ደስታ መሆን ያለበት ብዬ ነው የማምነው። ልጅን የሚወደውን ነገር በመደገፍ የዛ ነገር ተሳታፊ ብንሆን ባይ ነው። መልካም ባቢ። ሌላው ትምህርት ከጨረስክ በኋላ ስንተኛ ክፍል ነው ውጤት እንትን ያለው? የምን የኮሌጅ ነው ወይስ ሃይስኩል? በእኛ ጊዜ ከ10ኛ ክፍል ነው ማትሪክ የነበረው። ማትሪክ ውጤት መጥቶ ነበር። ወፍ ኬት መልካም። ትምህርት ከጨረስክ ማትሪክ ውጤት ከቀረ በኋላ በጣም ተስፋ የቆረጥክባቸው ጊዜያቶች የትኞቹ ነበሩ? የትምህርት ዓለም ውስጥ ተስፋ ስለመቁረጥ እኔ ተስፋ ቆርጬ አላውቅም። በምንም ጉዳይ ነው ብለህ እንጃ። ጠንካራ ስነ ልቦና አለኝ። ምንድነው የሚያጠነክረኝ? አንደኛ እኔ መራመድ ካቆምኩ
እኔ መራመድ ካቆምኩ እኔ ብቻ ሳሎን የማቆመው ብዙ የሚያቆሙ እግሮች ስላሉ እነዛ ባቢዮ ሶሪ እነዛ ነገሮች ያጠነክሩኛል። ላይክ ስለ ራሴ ብቻ አይደለም ማስበው ሳስብ ባቢ መቆም አለበት ባቢ ለምን ለዚህ ነገር ይለፋል አይደለም ምለው እንዳልኩ የቤቱ ታላቅ አባት ነኝ እዛ ጋር እንድከፋቸው ማልፈልጋቸው ታናሽትና ታናሽ ወንድም እናት ምናምን ያለኝ ሰው ነኝ። ለዛ ስል መጠንከር አለብኝ። የመጡብኝን ችግሮች ምናምን አይደለም ማስበው መፍጠር የምችለውን መፍትሄ ነው። በቃ የደሃ ልጅ ስትሆን አንድ አማራጩ መፍትሄና መፍትሄ ብቻ መሆን አለበት ብዬ ነው የማምነው። የደሃ ልጅ ሆነ አማራሪነት አይሄድም። በቃ ምንም ጠዋት ከእንቅልፌ ስነሳ ስራ እንዳለው ሰው 12 ሰዓት ነው ምነቀው። ድሮም ጀምሮ ስራ እንዳለው ሰው 12 ሰዓት ስራ ባይኖረኝም ወጥቼ በቃ ዞሬ ነው የሆነ ቦታ ኔትወርክ ፈጥሬ እመጣለሁ። ለምን የሆነ ነገር ይዤ መምጣት አለብኝ፣ የሆነ ነገር ይዤ መግባት አለብኝ፣ ግዴታ ነው ያ። ተስፋ ቆርጬ አላውቅም። ጥሩ በቃ እኔ እንድራመድ በቃ እንትን ታናናሾቼ በጣም እንትን እላቸዋለሁ። እኔ ያየሁትን ከአባቴ ጋር ቢያዩ ደስ ይለኝ ነበረ። እንዳለመታደል ሆኖ እነሱ ካላዩት ደግሞ እኔ ማሳየት አለብኝ ብዬ አምናለሁ። ለዛ ብዬ ጠንካራ ነበርኩ። በትምህርት ስራ ተስፋ አልቆርጥም። ላይክ ምንድነው የደሃ ልጅ ስትሆን መብት አለ። በቃ እኔ በራሴ እጄ በትበት እላለሁ ትላለህ። ማለትም ይሄንን ተማር ብሎ ብዙ ጊዜ ላይ ያስገድዱ ይችላሉ። እኔ አርቱን መማር እፈልጋለሁ። ወጥቼ ልማር ስል ጫናውም ነበር፣ ግን ትቼም ሄጃለሁ። አየህ እዛ ጋር ምርጫ አለኝ። ምንም ነው ነገሮቹ። በአስፈላጊው ሰዓት መወሰን ትችላለህ። ላይክ እንደኔ አይነት እንትን ውስጥ ካደክ ኢኮኖሚ ውስጥ ካደክ መወሰን ትችላለህ። ወስነ አሪፉን ነገር ለአንተ ማድረግ ትችላለህ። ግን ብዙ ነገሮች የሚወሰኑት ከጀርባ ባሉ ሰዎች ከሆነ እነዛ ማነቆ ይሆናሉ። ኢንቨስት የሚያደርግብህ ሰው ራሱ አሁን የሚያስተምራቸው ሰዎች ያላቸው ሰዎች የሚረዷቸው ያሏቸው ሰዎች እነሱ ናቸው መወሰን የሚፈልጉት። አገኘኝ። እንደዚህ አይነት ሰፈር 3ኛ ፎቅ ላይ ከአስፋልቱ በጣም ርቀህ እንድትከራይ ነው የምፈልገው። ካለ ትከራያለህ፣ እሱ ነው የሚከፍልልህ። አገኘኝ። ግን እኔ ጎዳና ላይ ሸራ ወጥሬ ልኖር ብል ለራሴ መወሰን የምችለው እኔ ነኝ። ማንም የሚያግዝ ሰው የለም፣ ማንም የሚረዳ ሰው የለም። ድህነት ደስ የሚለው እሱ ጋር ነው። በራሴ መወሰን ትችላለህ። ስለዚህ እንደምንድነው ባቢ ጋር ተስፋ መቁረጥ የሚባል ነገር አልነበረም። ነገም አይኖርም። ነገም በወርቅ እነሳለሁ። በቃ ምንም ህይወት አዲስ ነገር የላትም። ከጀርባ ብዙ ነገር ስለነበሩ ተስፋ መቁረጥ የሚባል ነገር አልነበረም። ሌላኛው ከዚህ ጋር ተያይዞ የላይኛው አለ ከላይ ልጅ እያለን ብዙዎቻችን ተማሪ ሆነን ምን መሆን ትፈልጋለህ ሲባል ዶክተር፣ ኢንጂነር። እኔ እንኳን መምሯት አልፎኝ ነበር በነገራችን ላይ ስለማልናገር የሆነ ሀሳቤንም መግለጽ ስለማልችል እና አንተ ምን ነበረ መሆን የምትፈልገው? አርቲስት እና ነጋዴ። አርቲስት ነጋዴ ነው መሆን የምፈልገው። እንደ ሌሎቹ ዶክተር ምናምን ኢንጂነር አላልክም? እንደ ሌሎቹ ዶክተር ኢንጂነር አላልክም? ኧረ እኔ አልልም። ማለት የምፈልገውን ነገር ከልጅነት ያውቀዋለሁ እና እንትን ስል የሆነ ሰዓት ፌስቡክ የመጀመሪያ አካውንቴን ስከፍት አርቲስት ዮሐንስ ተሾመ ነው የሚለው አካውንት። በጣም አሪፍ። ሌላኛው እንመጣበታለን ወደ አርቱ ጉዳይ። ከዛን እዛ አርባ ምንጭ የነበረው ሁኔታ ተጠናቀቀ። በዚህ እንዳልከው ሙዝ በጫና ይሱዙ ወደ አዲስ አበባ መጣ። አዲስ አበባ እንዴት መጣ? ከአዲስ አበባስ አቀባበሏ እንዴት ነበር? በሙዝ መኪና ቀጤራ ነው የመጣ ነው። የቴዎድሮስ ታደሰን ዘፈን እየሰማን በቃ። እንዴት ነበረ የተቀበለች አዲስ አበባ? የመጀመሪያ አካባቢ ትንሽ ከባድ ይመስለኛል። ድምጽ እየተሰማኝ አይደለም ባቢ፣ ድምጽ እየተሰማኝ አይደለም። አለው አሁን አለ ይሰማል በደንብ ፐርፌክት ነው። እና አዲስ አበባ የመጀመሪያ ሲመጣ ከባድ ይመስለኛል። እና አቀባበሏ እንዴት ነበረ? ምን አይነት ፈተናዎች ገጠሙክ? አዲስ አበባ ገብቼ ሽሮ ሜዳ ነበረ ቤተሰብ፣ እዛ ጋር አንድ ዘመድ ተገኘ። እዛ ሄድ ተባልኩ። እዛ ሄጄ ተኛውና ጠዋት የቤተክርስቲያን ድምፅ ሰማው። ከዛን ቤተክርስቲያን ልሳለም ስለ ከኛ ጀርባ ነው
ላይቭ ላይ ነኝ ብያለሁ። ሶሪ። እሺ ባቢ ከተቻለ ስልክህን ብታጠፋው መልካም ነው እንዳይረብሽን። ባጠፋው መልካም ነው። እሺ አይ ማለት ተሳዞናል። ከቤት ካልሆነ ማንም አይደውልልኝም። እሺ መልካም እንቀጥል። የአዲስ አበባ እንዴት ተቀበለች? እሱ ላይ ነን። አዲስ አበባ ገባው። በቃ ሽሮ ሜዳ ነበሩ ፋም ተብሎ እዛ ሄዱ። መጣ ተብዬ ጠዋት ነው የቤተ ክርስቲያን እንደምሰማው በቃ እኔ ቤተ ክርስቲያን ልሳለም ድምፁን ተከትዬ እሄዳለሁ አልኳቸው። ወጥቼ ታክሲ ነው የጠየቁት። የሆነ ጊዜ ወደኛ አካባቢ ሊጎበኙ አርቲስቶች ይመጣሉ። አርቲስቶች ይመጡና እኛ ከተማ ላይ ሊናፈሱ ይወርዳሉ። ከዛ እኔ እንዳጋጣሚ ከተማ ውስጥ እንትን ሰራ ነበር። ኦቾሎኒ ያዞራለሁ ለውዝ። ከዛ ኦቾሎኒ ሳዞር ሰማው አርቲስቶች መጥተዋል ምናምን የሚባል ነገር ጀት እነሱን ለማየት ሲሄድ በቃ የሀገር አርቲስት እና አብራር አብዱ ምናምን እንትና ትልቁ ጋሽ እንትና ፋንቱማንዶዬ ምናልባት ፋንቱማንዶዬ ጋር ፎቶ ኦቾሎኒን እንዲይዝ ያለኝ እዛ አንዳንዴ ያስፈራሩኛል። ይሄን ፎቶ እንሸጣለን እያሉ እና እኔ አርቲስት መሆን ፈልጋለሁ አልኳቸው። ፒያሳና ብለውኛል። ፒያሳ ብለና እዛ እናሰራሃለን። እሷን ይዣለሁ እኔ። ከዛ ከሽሮ ሜዳ ታክሲን ይዤ ቤተክርስቲያን ያልኩልሽ ጠዋት አዲስ አበባ ገባሁበት። ጠዋት አላውቅም ሀገሩ። ሽሮ ሜዳ ታክሲ ተራውን አፈላልጌ ፒያሳ ምን ላገኘው ፒያሳ ግብት። ከዛ ሰው መንገረኛ ሰው የአርት ትወና ትምህርት ቤት የት ነው የትወና ትምህርት ቤት ነው እያልኩ እየዞርኩ እየጠየቁ ሀገር ፍቅር እየጠቆሙኝ ሀገር ፍቅር ገባሁ። ስገባ አባቴ የሀገር አርቲስት ተሰባስበው ድራፍት እየተጨበሰች ነው ምናምን ተፍታ እያሉ ነው። ከዛ ሰላም አልኳቸውና እኔ ከአርባ ምንጭ ነው የመጣሁት ተዋናይ መሆን እፈልጋለሁ። ስለዚህ ትወና የት ነው የምማረው ስላቸው ጋሽ አበበ ተስፋ የሚባሉ ዶክተር አሉ። እሳቸው ጋር ብዙ ተዋናያን ወጥተዋል። እኛም የእሳቸው ፍሬ ነን። እዛ ሂድ። አልበርት ትምህርት ቤት ነው የሚገኙት። ፒያሳ አፍሪካ ትምህርት ቤት ነው ቤት የሚባለው ነው። ወደዛ መሩኝ። ከሀገር ፍቅር በጥቆማ ጠቅ ድርስ። ተማሪ የሚማረው 11 ሰዓት ነው። እኔ የደረስኩት ጠዋት ነው 5 ከምናምን ላይ። ከዛ ተማሪው እስኪወጣ ጠብቃለሁ አልኩ። ከዛ ከሽሮ ሜዳ ይደወላል ልጁ ጠፋ ተብሎ እኔ ተማሪ ኖርማል ተማሪ ወጥቶ ነው የአርት ተማሪው የሚገባው ከሰዓት 11 ሰዓት ላይ ማለት ነው። እስከ 11 ሰዓት ከ5 ሰዓት ቁጭ ብዬ እዛሽ ጋር መጣ ተማሪው። ይሄኛው ወጣ ኖርማሉ የአርቱ ተማሪ ገባ። ነገርኳቸው፣ ዶክመንቴን ሰጠዋቸው፣ ተመዘገብ። ከዛ በኋላ የአርት ኑሮ የአርት ላይፍ ተጀመረ። መልካም። በዚሁ ቲክቶክስ እንዴት ተጀመረ? ቲክቶክ እንትን በመገፋት ላይክ በመገፋት ሚንስ ሻማር ወዳለሁ በመገፋት ሚንስ እንትን ነው። አርት እየተማርክ አርት ላይ ያሉ ልጆች ቲክቶክ በጣም ይንቃሉ። በጣም ስለ በጣም አሁንም አለ ይሄ ነገር። በነገራችን ላይ አሁንም አለ ይሄ ነገር እንደው ያላቀርኩና አሁንም አለ። ከዛ እኔ ከነሱ ማለት አንዱ ነበርኩ። እንዳጋጣሚ ሆኖ በመጣው በ5 ወር የራሴን ስክሪፕት በ19 ዓመት የራሴን ስክሪፕት ጽፌ ስክሪፕቴ ላይ ተውኛለሁ። የራሴ ፊልም ሰርቼ ዩቲዩብ ላይ አለ አዳኞቹ የሚል ፊልም የራሴ እነ አሹ ብልሹ ምናምን ጋር ካስት ተደርጎ 40 ምንጭ ቀውጥ ያደርገ በግርግር ነው ያስመረኩት ያን ፊልም እና በመጣው በ6 ወር ነው ያንን ያረኩት። ከዛ ፊልም ሰርቻለሁ የሚል ኢጎ አለኝ እኔ አክተር ነኝ። ኦኬ እንዴት ነው እዚህ ማህበራዊ ሚዲያ ላይ ዝም ብሎ የሚፖስተው? እኔ ፊልም የሀገር ሚሊዮን ብር ፊልም ነው የምሰራው ሾው በቃ ትምህርት ቤትም ስገባ ሲነር ነው ተብዬ ምናምን እሱ ስለ ፊልም አሰራር ያውቃል እስቲ አውራ እባላለሁ። ምንም እውቀት የለኝም እኮ ግን በዛ በጣም ብዙ ናቸው ቲክቶክ ላይ ከኔ ጋር ፋዘር ቤት የተማሩ ልጆች። እነሱ ጋር መስራት እየቻልኩ በቃ ኢጎዬ በለጠ አልሰራም እያልኩ ረጅም ጊዜ። ከዛ የሆነ ጊዜ ላይ የኔ ኢጎ ወደታች እያወረደኝ እነሱ ቲክቶክ ላይ ታውቆ ከፍ እያሉ መጡ። ከፍ እያሉ የተሻለ ቦታ ይጠራሉ። ስራ በከፍተኛ ብር ነው የሚሰሩት ምናምን። አብሮ የሚኖር ልጅ ነበረ ተከራይተን ነው የምንኖረው ቢሹ ኪያ የሚባል ቲክቶክ ላይ። እሱም ከመጡ አርት ሊማር ነው የመጣው ትምህርቱን አቋርጦ የመጡ ልጅ ነው።
ሰው ትምህርት ቤት ተገናኝተን ተዋውቀን አብረን ተከራይተን ነበረ ምንኖረው። እሱ ቲክቶክ ላይ በጣም ጣሪያ ነካ። ትልልቅ ሰዎች እየደወሉ በቃ ትልልቅ የሚባሉ ሰዎች ይደውሉለታል። እኔ ገና ነገ አግኝቼ አብሬያቸው እሰራለሁ የምለው በምን በቲክቶክ። እኔ ፊልም ሰርቼ እንኳን አይደውልም ወይ እኔ ባቢ ነው ያልኩት። ሶ ኢጎዬን ገደልኩ። ፊልሙ ሰፈር ደግሞ በቃ ተንከራተትኩ። አፈር ከደም ይበላው። ማንም ያሰራኝ የለም። ማንም ችሎታ እስከ ጥግ ነው። መድረክ ላይ ከወጣሁ እኔ ኮሜዲ ነው የምሰራው። አንፍር ስራ ነው የምሰራው ግቢ ውስጥ። ግን በቃ እዛ ጋር አጣው ገበያው ላይ አባቴ እምወደው ትወና ነው አይደል? ቲክቶክ ላይ ትወና መተወን እችላለሁ። ሶ አሁን የመጀመሪያ ቀን የሆነ ቪዲዮ ቲክቶክ ላይ ስለቅ ትምህርት ቤት መቀለጃው አንተ በኬቨንርት በእነሱ ትተካለህ ስትባል ብለህ ቲክቶክ ላይ ወረድከሉኝ። በቃ ተረገጡ፣ ተሳቀብኝ ምናምን። ሶ የመጀመሪያ ማድረግ ያለብኝ ምንድነው? ኔጌቲቭ ነገር የሚጭሩብኝን ሰዎች መራቅ። የምኖረው ብስራተ ገብርኤል ነበረ። አያት ተቃራኒ ሰፈር፣ ማንም ማያቀኝ ሰፈር፣ ማንም አግኝቶኝ ማይስቅበት ምንም ማይልበት ሰፈር፣ ማንም አላገኝበት ሰፈር ገባው። አያት ሰሚት አካባቢ ተከራየው። ከነዚህ ኔጌቲቭ ነገር ስሰራ ማያበረታቱኝ ስሰራ የሚቀልዱብኝን ሰዎች ተውኳቸው። ከዛ ዝም ብዬ ቪዲዮ ስሰራ 200 ሲታይ 100 ሲታይ 40 ሲታይ እየደወሉ ሲያበሽኩኝ ናፍቆኝ እንኳን ደውዬ በዛ ነው የሚያበሽኩኝ። 20 ቪዲዮ ፖስተ ምንም 100 ሰው 40 ሰው ነው የሚያየው። አንተ ጋላሪ ላይ ነው እንደምፖስተው ይለኛል። በቃ ዝም ትላለህ። ይረቅጡኛል። ለሞያርት ተማሪ ያረጋታ በጣም ይችላሉ። ከዛ በቃ አልሰማም። እኔም ደግሞ የሰው እንትን የሚሰብረኝ አይነት ሰውም አይደለሁም። ስራዬ ላይ እንትን አልኩ። የሆነ ጊዜ እኔ የተቀየማችሁኝ ካላችሁ በወረቀት ላይ ጻፉት ጥፋቴን። በጥፋቴ መርከብ ሰርታችሁ በመርከቧ ከህይወቴ ላይ ተሳፍራችሁ ውጡ የሚል ቪዲዮ ለቀቁ። በጣም ደብሮኝ ነበረ። ማለትም ምግብ ከበላው ራሱ 2 ቀኔ ነው። ራሴን እንችላለሁ ብዬ ሳይጨንቀኝ ሰሚት ገብቼ ከጓደኞቼም ተለይቻለሁ። ራብ ሊደፋኝ ነው። ዝም ብዬ ግን ቪዲዮን መስራት እንዳለብኝ አምኜ ፖስቼ ካልተኛው ይርበኛል። ሶ ተኝቼ ራቤን ላስታግሳልኩና ዳታዬን አጥፍቼ እንቅልፌን ጠሽ። ከእንቅልፌ ስነሳ የአገር ቲክቶከር ነሽ ምናምን ደውሎልኛል። ለካስ ቪዲዮ ቫይራል ወጥቶ እጄ ባቢ ኮላብና አርግ ምናምን ምንድነው ብያ ያለው ወደ 3000 ዱይት ምናምን ተደርጓል። የሀገር ሰው በፎቶ ምናምን እያደረገ ከህይወቴ ነቅለሂድ በዛ ሰዓት ታዋቂ የነበሩ ቲክቶከሮች ምናምን ሊፕሲንክ በሱ ቪዲዮ አርኩ። በቃ ጣስኩ። ከዛሽ ቀን በኋላ ቪዲዮ አቋርጬ አላውቅም። በየቀኑ ፖስታለሁ። በየቀኑ አሪፍ ቫይራል በየቀኑ። ከዛ በቃ ሁሉም ሰው ፈላጊ ይሆናል። ያኔ የቀለደብህም ሰው በቀጠሮ የምታገኘው ሰው ታደርገዋለህ ምናምን ይቀጥላል። ያ ቲክቶክ ሲሰራ ወይንም የሆነ ሲቀላል የሚመስላቸው ሰዎች አሉ። አቅልለውት የሚያዩት ሰዎች አሉ። ማለት ሲመለከቱት ማለት ነው። ለምሳሌ ማድረግ ቀላል ነው ብሎ የሚያስብ ሰው አለ። እና አንተ ምን አይነት ፈተናዎች ገጠሙ ስትጀምር አካባቢ? ለምሳሌ ካሜራ መቅረጽ ላችል ትችላለህ። የመጀመሪያ ኤክስፒሪየንስ ሊሆን ይችላል። ስክሪፕትም ምናልባት ቅርብ ሰዓት ነው ያን የጀመርከው ሊሆን ይችላል። ብዙ ፈተናዎች አሉት። እና ለምሳሌ ደግሞ እይታ ማግኘት ራሱ እሱም አንድ ፈተና ነው። እንዴት እይታው ራሱ ልታገኘ ቻልክ? ያንኛ ፈተናዎች እሳ ቲክቶክ መስራት ቀላል ነው። እውነት ናቸው። እውነት ነው የተናገሩት። ባይዙ ቲክቶክ መስራት ቀላል ነው። በ180 ሺህ ብር አይፎን 15 ከገዙ፣ ከዛ ሪንግ ላይ 15 ሺህ ብር ከገዙ፣ ከዛ ብቻቸውን ባለ 2 መኝታ 50 ሺህ ብር ከተከራዩ ምናምን ቀላል ነው ቲክቶክ አገኘኝ። ከዛ ባሻገር ራሱን ችሎ ራሱን አስተዳድሮ ስክሪፕት ጽፎ ካስት አግኝቶ ራሱ ኤዲተር ሆኖ አገኘኝ። ብዙ ነገር ነው። አሁን ከኔ ልጀምርልህ። እኔ አንድ ቪዲዮ ከመስራቴ በፊት ደብተር እዚህ መኪና ውስጥ ካለ ላሳይ። ደብተር ማለት ላሳይ። መኪና ውስጥ ደብተር
ደብተር መጽሐፍም ላሳይ። እነዚህ ስክሪፕት የምጽፍባቸው ደብተሮች ናቸው፣ ማነባቸው መጽሐፎች ናቸው። መጽሐፍ መጀመሪያ መጽሐፍ ታነባለህ። ስቶሪ ለማምጣት የግድ ነው። የተለያዩ መጽሐፎችን ታነባለህ። ከዛስ ስክሪፕት ላይ ያገኘውን ስቶሪ ታወርደዋለህ። ስቶሪውን ካወረድከው በኋላ ካስት ትፈልጋለህ። አገኘ ካስት ካመጣ በኋላ ካሜራማን ትፈልጋለህ። በሬ ስራ ነው የምልህ። ካሜራማን ይመጣል። የኔ ለምሳሌ ዘፍኖ ምናምን ብቻ መቶ ወይንም እንደ ዜና ቢሆን አሁን ዜና አንተ መረጃውን ታዳምጣለህ ትለዋለህ። እኔ ከዚህ በኋላ ሾት አለ። እኔ ዲያሎጉን ሳወራ እኔ እቀረጻለሁ፣ እሷ ስታወራ እሷ ትቀረጻለች። እኔ ሳወራ እኔ፣ እሷ ስታወራ 60 ንግግር ካለ 60 ሾት አለ። አገኘኝ። ያን ከእንደገና ካብከት ውስጥ አስገብተህ ደርድረህ ጃምፕ ከቱን እንትን ብለህ ኦቨርሌይ ሰርተህ ባክግራውንድ ሚውዚክ መርጠህ ጨርሰህ ኤክስፖርት ታደርጋለህ። አልተፖስተም። ከዛ ፖስት ፕሮሰስ ውስጥ ትገባለህ፣ ትፖስታለህ። 100 ሰው ሊያይ ይችላል። ቲክቶክ ቀላል ነው። ቀላል ከሆነ ሁሉም አሪፍ። አገኘኝ። ቮይስ ኦቨር አለ። የረሳሁት ከስር እየጻፉ ቮይስ ኦቨር አለ። የእኛ ስራ ነው የምልህ። የእኛ ስራ ቮይስ ኦቨር ከተቀረጽን በኋላ ቮይስ ኦቨር ለብቻ ነው የምንሰራው። ሁሉም ሳይሄዱ በፊት ያወራነውን ከእንደገና እንቀደዋለን። ሪከርድ ያን ሲንክ ማድረግ አለ። አገኘኝ። ምን ያህል እንደሚያለፈ ቀላል ነው። አገኘኝ። ሶ ምንም ነገር እዚህ ምድር ላይ ለእኔ ቀላል የለም። እስከሆነ ሰዓት እኔም ፈራጅ ነበርኩ። ቲክቶክ ብቻ አይደለም የሆነ ነገር ካየኸው ዝም ብለህ የሆነ ህንፃውን ኤርናሞልን እንዲህ ስታየው የቆመ ህንፃ ነው። ላይን ቀላል ነው። ድንጋይ ለደረደረው ካሹን ከባንክ አውጥቶ ለሰራው ለተበደረው ነው ከባዱ። አንተ ተመልካች ነህ። ቀላል አይደለም። ህልም ነው ብትልስ እውነት ነው። ለሚሰራው ነው የሚገባው። ለሚሰራው አሁን በተለይ ቲክቶክ ላይ እንደ ድራማቲክ ኮንተንት አዝግ ኮንተንት የለም። በጣም አዝግ። ብሩክ እንዲህ ተቀምጠን ምሳ እየበላን 3 ፖስት ሊፖስት ይችላል። እኔ ግን አንድ ፖስት ልፖስት ካሉ ብሩክ እና እኔ ምሳ ቀርቦ ተደውሎ የሆነ ፕሮሞሽን ይህንን ቶሎ ብለህ አሁን ለ8 ሰዓት ይድረስ ካለ 5 ሰዓት ከተገናኘን እኔ 2 ሰዓት ብሩክ ምሳውን ቁጭ አድርጎ መጠበቅ አለበት እኔ ጋር ለመብላት ወይ መብላት አለበት። እኔ 10 ደቂቃ ላልጠብቀው እችላለሁ። እሱ ገብቶ ተቀርጎ ፖስቶታል። ቲክቶክ ቀላል ነው እውነት። ስለዚህ ቀላል የሆነ ነገር ምንም ነገር የለም እዚህ ምድር ላይ። ስትጀምሩት ነው የምታውቁት ያንን ፕሮሰስ። አገኘኝ። ቲክቶክ እኮ እስካሁን ኢትዮጵያ ላይ 1000 አልሞላም። ሪል ኮንተንት ክሬተር የሚባል 500 አልሞላም። 130 ሚሊዮን እያለ ቀላል ቢሆን ለምን 2 ሚሊዮን ኮንተንት ክሬተር አይኖርም? ቀላል ነው የሚሉት ሰዎች እነማን እንደሆኑ እናውቃለን። ከእነሱ ጋር መፎካከር አንፈልግም። እነሱን ማክበር ነው የምንፈልገው። ከእነሱ ጋር መስራት ነው የምንፈልገው። ይህንን ስራ በእንደቀል የመጣ አድርጎ አሳንሶ ለማየት የሚፈልጉ ቀላል ነው ብሎ መቀለድ የሚፈልጉ አሉ። ከቻቸው ግን ቀላል ከሆነ እንውስሩ፣ ምንም አንልም። መልካም ባቢ። ሌላው የምናደርገው ምንድን ነው? ትንሽ ደረቅ እንዳናደርገው ቁም ነገር አበዛን እና የፎቶ ጥያቄዎችን እየጠየኩ ምን እናደርጋለን? 2 ጌም እንጫወታለን። ከ10,000 በላይ የምትቀጣኝ ከ10,000 በላይ የሚሆን እንትን ስኮር የሚሆን ከሆነ የፈለግከውን ቅጣት ትቀጠኛለህ። እንጀምርና የፎቶ ጥያቄ ነው የምጠይቀህ። ኦኬ። ጌም አለው? ጌም አለው። ጌሙ እየሄደ አክሰፕት በልና 10,000 በላይ ከሄድክ የፈለግከውን ትቀጣኛለህ። እንጀምራለን። የፎቶ ጥያቄ 10,000 ነጥብ ማምጣት አለብኝ? አዎ። ጊፍት ሰጠው ወይንም ታብታብ አድርገው ከ10,000 በላይ ከሆንክ እኔን ትቀጣኛለህ። ኦኬ። እሺ አላችሁ ወይ? በደንብ ይሄንን ፎቶ ማነው ከጎን ያለው? መች ነው የተነሳው? ይሄንን ፎቶ ተጸጽቻለሁ። እንደዚህ አይነት ፎቶ እንዳለኝ አላውቅም። ስማ፣ ይሄ መሀል ላይ ያለውን እንትን ንቅሳት የሚመስለው ነገር አለ አይደል? ንቅሳቱን ተነቅሰው ነው ባቢ? ኧረ በስመ አብ! እዛ ኤዲተሩን አስገባቢ አንገቱን ይዤ አስገባ እዚህ ጋር ሲሆን ምናምን አድርግልኝ ትላለህ። ድሮ ታቶ ቀበቶዬ ነው በገመድ ነው ያሰርኩት። ገመድ ነው የሚታየ እና ደግሞ እንትኑ ዚፕ የለውም። ዚፕ ውድ እኮ ነው። ኬት ይመጣል ዚፕ? ልጁ ማን ነው? መች ነው የተነሳው ይህን ፎቶ?
በህይወቴ በጣም የምወደው በጣም የማምነው አንድ ጓደኛ የሱ ነው። በጣም የማምነው በጣም የምወደው አንድ ጓደኛ የሱ ነው። እስቲ ጓደኛ ይባላል፣ አብሮ አደጌ ነው። እንዳልካቸው አማን ይባላል። በቃ የኔ ድምፅ እሱ ጋር በመዋሌ የእሱን ድምፅ የኮሮች ጋር ያለ እንደዛ ሰው ይለኝ ነበር። እንዴ አንተ ወደ ሼቦ ተቀየርክ እኮ ድምፅህን እስክሪን ድረስ ማለት ነው። በጣም የረጅም ጊዜ ጓደኛዬ ነው። አሁንም ድረስ የሆነ ነገር ላደርግ ስላማክረዋለሁ። የሆኑ ውሳኔዎቼ ላይ ይገባል፣ እጁ አለ። የሆኑ መንገዶቼ ላይ ያግዘኛል። የልጅነት ስለ የልጅነት ጓደኛዬ ነው። ድሮ በቃ እሱም ክሬቲቭ ቢዝነስ ድሮ ልጅ እያለን ቢዝነስ ያስለመደኝ እሱ ነው። ምን ያደርጋል መሰለ፣ ሰነፍ አይደለንም። አረ ጊፍት ስጡኝ፣ ጋይስ ጊፍቱን አፍጥኑት። አራት አበባ። ከዛ ምን እንደሚያደርግ ስማ፣ ቡና ድሮ ሲጠጣ የኮርኪ የጀበና ማስቀመጫውን ታውቃለህ? ያ የኮርኪው ክቡ ጠዋት ቢራ የጠጡ ሰዎችን ዞረን የቢራ ቤቱን ኮርኪ ሰብስበን እሱን እንሰራና ቅዳሜ ገበያ ውስጥ እያዞረን እንሸጠው ነበር። እሑድ ዕለት የሆነ ኬክ ቤት ምናምን፣ የዛ ጊዜ በእኛ ጊዜ መፍታቻ ኬክ ቤት ነው። ቦምቦሊኖ አዘከበላ አንተ በቃ ትችላለህ። ያራዳ ልጅ ቦምቦሊኖ ማንም አይገዛልንም፣ ቤተሰብ አናስቸግርም። አልፎ ቡና መግዣ ልትሰጥ ትችላለህ ለቤተሰብ። በዛ ሰዓት ክሬቲቪቲ ነው ለእኔ። ያ ከልጅነታችን ያን አድርገን እንትን እንል ነበረ እና ብዙ አይነት ነገሮችን ብዙ አይነት ቢዝነሶችን ምናምን ያስለመደኝ ጓደኛዬ ነው። በጣም ነው የምወደው። እንዳልክ ይባላል። እስቲል አሁንም ጓደኛ ማቾች ናቸው። እስቲል የሆነ ነገር ስፈልግ ደውልለታለሁ። እዛ ክፍለ ሀገር ባሉኝ አንዳንድ ነገሮች ላይ ኃላፊነት የሚወስደው እሱ ነው። እዚህ ራሱ የሆነ ነገር ማድረግ ስፈልግ ቀድሜ እሱን ነው ማማክረው። እንደዚህ ሊሆን ወይ እንደዚህ ላደርግ ነው ልወስን ወይ። ከዛ መንፈሳዊ ልጅ ነው። አሪፍ ምልከታ አለው በሁሉም ነገር ላይ። ከብዙ አንግል ያወራኛል፣ እንትን ይለኛል። ካርሎስ የአራዳ ልጅ እንዴት ነሽ? ሌላኛው 10,000 ነው የተባለው። 10,000 አስገቡኝ። ሌላኛው ልቤን የነካው ፎቶ ይሄ ፎቶ ነው። ስለዚህ ፎቶ እና በሰዓቱ የተፈጠረው ሁኔታ እስቲ በደንብ አስረዳና። ይመስለኛል ጋሞ አካባቢ የተፈጠረ በመሬት መናዱ ምክንያት እዛ ሰዎችን ስትረዱ ነበር። አዎ ይሄ ጎፋ አካባቢ የመሬት ናዳ የዛሬ ዓመት የመሬት አደጋው በተፈጠረ ሰዓት ተጠርተን ነው። እኔና ድምፃዊ አዝጌድ እንዳሸው ደወለልኝና እንሂድ ሲለኝ ተጠርተናል፣ እንደዚህ አብረን ተጠርተናል እንሂድ ምናምን ሲለኝ ወጣንና እዛ ስንሄድ እዛ ጋር ያለውና ማህበራዊ ሚዲያው የተለያየው በጣም አሳዘነኝ። ማለትም ብቻ ሆዲፍጆ አይነት ነገር አየውና ደበረኝ አይነት ሰው። እንዳጋጣሚ ነው ካሜራማናችን ሰው ያነሳኝም ሰው ሆዲፍጆ አይነት ነገር ነበረ ስሜቱ። የዛ ጊዜም ቪዲዮ ፖስቼ ነበረ። እኔ ራሱ በጣም እንትን ብሎኝ አለ ማህበራዊ ሚዲያ ላይ ቪዲዮ አለ።